ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ሁላችሁም ቪዲዮን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። የተለያዩ ርዕሰ ጉዳዮችን በዛሬዎቹ ፕሮግራሞቻችን ላይ እናነሳለን። በዚህኛው የፕሮግራማችን ክፍል የሁጎ ኤኪቲኬን ጉዳትና ምናልባትም ደግሞ ከዚህ በኋላ በሚመጡት ሳምንታት ላይ የዚህ ተጫዋች ጉዳት በሊቨርፑል ቤት ምን አይነት ተጽዕኖን ሊፈጥር ይችላል የሚለውን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ትናንትና የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ በአንፊልድ ሮድ ሲደረግ ሊቨርፑል በጨዋታው ላይ ተሸንፎ ከአውሮፓ ቻምፒየንስ ሊግ ውድድር ውጪ ከመሆኑም ባለፈ የሁጎ ኤኪቲኬ ጉዳት ነበር ለሊቨርፑላውያን እጅግ በጣም መጥፎ ዜና የነበረው። ተጫዋቹ እንግዲህ የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች በቀሩት ሰዓት ላይ ነበረ ጉዳት ያጋጠመውና ተቀይሮ ከሜዳ የወጣው ማለት ነው። እንግዲህ ትላንትና በነበረኝ የቀጥታ ስርጭት ፕሮግራም ላይ ጨዋታው ካለቀ በኋላ በነበረን ትንታኔ ላይ እንደነገርኳችሁ አሰልጣኙ አርነ ስሎትም የተጫዋቹ ጉዳት ጠንከር ያለ ሳይሆን አይቀርም የሚል አይነት አሴታቸውን ሰጥተው ነበርና እንግዲህ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ አሁን ለሊቨርፑል ያለው ዜና ወይም ደግሞ የጉዳት አፕዴት ጥሩ መረጃዎችን የሚያሳይ አይደለም። ሁጎ ኤኪቲኬ የተረከዝ ጅማት ጉዳት አጋጥሞታል። ስለዚህም በዚህ ጉዳት ምክንያት አንዳንዶቹ እስከ 6 ወራት ድረስ ከሜዳ ይርቃል የሚሉ ነጥቦችን ያነሳሉ። ሌሎቹ ደግሞ እንደውም እንደ ፋብሪዚዮ ሮማኖ ያሉ ዘጋቢዎች ተጫዋቹ እስከ 9 ወር ድረስ ከሜዳ ሊርቅ እንደሚችል ነው የዘገባቸውን ይዘው የወጡትና የተለያዩ ዜናዎችን ሲዘግቡ የነበረው ማለት ነው። እና ዞሮ ዞሮ ለ6 ወርም ተባለ ለ9 ወር ወይም ለ5 ወር ተጫዋቹ የሚርቅበት የጊዜ እርዝማኔ እጅግ በጣም ሰፊ በመሆኑ ምክንያት ለሊቨርፑል ጥሩ የሚባል ዜና አይደለም። ተጫዋቹ ይህ ብቻ አይደለም። በመጪው ሰኔ ወር ላይ የሚደረገው በካናዳ በሜክሲኮና በአሜሪካ አስተናጋጅነት የሚዘጋጀው የ2026ቱ የዓለም ዋንጫ ውድድር ላይም እንደዚሁ እንደማይሳተፍና የዓለም ዋንጫ ውድድርም እንደሚያመልጠው ተገልጿል። ያው እንደምታውቁት ተጫዋቾች እንዲህ ባለው ጊዜ በተለይም የዓለም ዋንጫ ሊጀመር በጣም ጥቂት ሳምንታትና ወራት በቀሩ ጊዜ ላይ የሚጎዱ ከሆነ ጥሩ ስሜት አይሰማቸውም። ይሄ የሚታወቅ ነገር ነው። ከዚህ በፊት ሞሳላህን እናስታውሳለን። በ2018ቱ የዓለም ዋንጫ ላይ የቻምፒየንስ ሊግ ፍጻሜ ላይ ከሰርጂዮ ራሞስ ጋር በነበረው የ1-1 ግጭት ምክንያት ወይም ደግሞ እጁን ተጎትቶ ሜዳ ላይ በመውደቁ ምክንያት ያለቀሰ ተቀይሮ ሲወጣ እናስታውሳለን። እዛው ጨዋታ ላይ ዳኒ ካርቫልንም እናስታውሰው ጉዳይ ነው። አሁን በቅርቡ የክርስቲያን ሮሜሮን እንደዚሁ እናስታውሳለን። እና አሁንም የሁጎ ኤኪቲኬ ነገር ለዓለም ዋንጫ አለመድረሱ ለተጫዋቹ ጥሩ ስሜት የሚሰጠው አይደለም ማለት ነው። ምክንያቱም በጣም ተጫዋቾች ምናልባት በክለብ ውድድር እንደ ቻምፒየንስ ሊግ ያሉ ውድድሮች ላይ መጫወት ይፈልጋሉ። የዓለም ዋንጫን የመሰለ ነገር ግን ማጣት ወይም የዓለም ዋንጫን የመሰለ ነገር ሚስ ማድረግ ግን በፍጹም የማይፈልጉት ነገር መሆኑን እናነሳለን። እና ይህ ተጫዋች እንግዲህ በዓለም ዋንጫም ውድድር ላይ የሚካፈል አይሆንም። ስለዚህ ለተጫዋቹ ጥሩ ስሜት እንደማይፈጥርለት ግልጽ ነው ማለት ነው። ከዚህ በተጨማሪ ግን ተጫዋቹ በዚህ ዓመት በሊቨርፑል ምናልባትም ያለምንም ጥርጥር የሊቨርፑል ከፍተኛ ግብ አስቆጣሪና የክለቡ ወሳኝ ግብ አስቆጣሪ ተጫዋች መሆኑን ተመልክተናል። እንግዲህ በዚህ የውድድር ዓመት በ2025/26 የውድድር ዘመን በአጠቃላይ 44 ጨዋታዎችን ለሊቨርፑል ያከናወነ ሲሆን 17 ጎሎችን አስቆጥሯል። 6 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ በ23 ጎሎች ላይ ቀጥተኛ ተሳትፎ ያደረገ ተጫዋች ነው። በተለይም ከአይንትራክት ፍራንክፉርት ባሳለፍነው ክረምት ወደዚህ ክለብ ከመጣ በኋላ ቻምፒየንስ ሊግ ላይ 3 ጎሎችን ያስቆጠረ ተጫዋች ነው። በፕሪሚየር ሊግ 11 ጎሎችን አስቆጥሮ 4 ለግብ የሆኑ ኳሶችን ያመቻቸ ወይም አመቻችቶ ያቀበለ ተጫዋች ነውና ሁጎ ኤኪቲኬን ማጣት ማለት ለሊቨርፑሎች ኢቭን ከዚህ በኋላ ለሚያደርጓቸው ቀሪ ጨዋታዎችም
ተጫዋቹን ማጣት እጅግ በጣም የማይታሰብና ምናልባትም ደግሞ ተጫዋቹን እንዴት ባለ መንገድ ሊተኩት ይችላል የሚል ጥያቄ የሚያስነሳ ነው። እንግዲህ ትላንት አሰልጣኙ አርነ ስሎት አሌክዛንደር ኢሳቅና ሁጎ ኤኪቲኬን አንድ ላይ ለማጫወት ሞክረው ነበረ። ግን እሳቸው ያሰቡት ሀሳብ ሊሰራላቸውም አልቻለም። ተጫዋቹም ተጎድቶ ወጥቷል ማለት ነው እና ሊቨርፑል አሁን ሁሉም ነገር ከእጁ ወጥቷል። ዋንጫ የማንሳት አንድ እድል የነበረው ቻምፒየንስ ሊግ ነበር። ከቻምፒየንስ ሊግ ውድድር ውጭ ሆኗል። አሁን ሙሉ ትኩረታቸውን የሚያደርጉት ቶፕ 4 ገብቶ ለማጠናቀቅ ወይም ቶፕ 5 ገብቶ የቻምፒየንስ ሊግ ቦታን ለማግኘት በሚደረጉ ተጠባቂ ጨዋታዎች ላይ ይሆናል ማለት ነው እና አሰልጣኙ አርነ ስሎትም ይህንን ተጫዋች በቀጣዮቹ ጨዋታዎች ላይ አያገኙትም። ከኤቨርተን ጋር በመርሲሳይድ ደርቢ ጨዋታ፣ ከዛ ቀጥሎ ከክሪስታል ፓላስ እንዲሁ ደግሞ ከማንቸስተር ዩናይትድ ጋራ ከሜዳቸው ውጭ የሚያደርጉት ጨዋታ አለ። ቼልሲም በሜዳቸው ይገጥማሉ። አስቶን ቪላን ከሜዳቸው ውጭ ይገጥማሉ። ብሬንትፎርድን እንደዚሁ የሚገጥም ይሆናል እና በእነዚህ ጨዋታዎች ላይ ሁጎ ኤኪቲኬን በሊቨርፑል መለያ የማንመለከተው ተጫዋች ይሆናል። ያው ለሊቨርፑል አንዱ ፖዘቲቭ ነገር ምንድነው? ጥሩ በሆነ ሁኔታ አሌክዛንደር ኢሳቅ አገግሞ ከጉዳቱ ተመልሶላቸዋል። በእርግጥ ተጫዋቹ ከጉዳቱም በፊት ሳይጎዳም በፊት የነበሩት ጨዋታዎች ላይ በደንብ ጎል እያስቆጠረ ስላልነበር ጥያቄ ይነሳበት ነበርና አሁን እንግዲህ ተጫዋች ከተጎዳ ያው አሰልጣኙ ሊጠቀሙ የሚችሉት አሌክዛንደር ኢሳቅን ነው። አሌክዛንደር ኢሳቅ በዚህ ቦታ ላይ በደንብ ፐርፎርም ያደርጋል ወይ? በጎል ማስቆጠሩ ረገድ አሰልጣኝ አርነ ስሎት የሚፈልጉበትን ሚና ይወጣል ወይ? ወይስ ደግሞ ኮዲ ጋክፖን በአስተኛ 9 ቁጥር ሚና ተጫዋቹን ያጫውቱታል ወይ የሚሉ ጥያቄዎችን በደንብ ልናነሳ የሚገባው ጉዳይ መሆኑን እንመለከታለን። ምናልባት ከዚህ በፊት ሊቨርፑል ጥሩ የሆኑ የማጥቃት አማራጮች የነበሩት ቡድን እንደነበር ታውቃላችሁ። ሉዊስ ዲያዝ ሜዳ ላይ ለሊቨርፑል ጥሩ አገልግሎት የሚሰጥ ተጫዋች ነበር። እሱ ክለቡን ለቆ ወጥቷል። ዲዮጎ ጆታ አሁን በህይወት የለም። በሊቨርፑል መለያ እየተመለከት ነው የምንገኘውም ተጫዋችም አይደለም። የሱም አለመኖር ሊቨርፑልን በዚህ ዓመት ምን ያህል እንዳጎደለው ተመልክተናል እና አሁን ሊቨርፑል በዚህ ዓመት እንግዲህ በርካታ ጎሎችን ለማስቆጠር ጥረት ሲያደርግ ስንመለከት የነበረው ይህንን ተጫዋች ነው። ኢቭን የሞሳላህ የጎል አስቆጣሪነት እንኳን በጣም በእጅጉ ቀንሷል እና በእነዚህ ቀጣይ በሚደረጉት ከባባድ ጨዋታዎች ላይ ቀሪዎቹ 6 ጨዋታዎች ላይ የሁጎ ኤኪቲኬ መኖር በጣም አስፈላጊ ነበር። ነገር ግን ይህ ተጫዋች ተጎድቶ ከሲዝኑ ውጪ ሆኗልና ለሊቨርፑሎች እጅግ በጣም አሳዛኝ ዜና ነው ማለት ይቻላል። ግን ፕሪሚየር ሊጉን እንደሚመለከት እንደ አንድ ተመልካች ወይም ደግሞ እንደ ሊቨርፑል ደጋፊ እናንተ ብትሆኑ የትኛውን ተጫዋች ልትጠቀሙ ትችላላችሁ የሚለውን ነገር ኮሜንት ላይ ሀሳቦቻችሁ ልታጋሩን ትችላላችሁ። እንግዲህ ሁለቱ ተጫዋቾች አሌክዛንደር ኢሳቅም ሆነ ሁጎ ኤኪቲኬ በጋራ ከ200 ሚሊዮን ፓውንድ በላይ የወጣባቸው ተጫዋቾች ናቸውና ሁጎ ኤኪቲኬም በቀሪዎቹ ጨዋታዎች ላይ አያገኙም። አሌክዛንደር ኢሳቅስ ከዚህ ቀደም በነበረው ኒውካስል እያለ በምናውቀው ጎል አስቆጣሪነቱ ይቀጥላል የሚለው እጅግ በጣም ትልቅና መሰረታዊ ጉዳይ ይመስለኛል። በተለይም ደግሞ የሊቨርፑልን ቀሪ ጨዋታዎችና ቶፕ 4 የመግባት ተስፋና ህልም በተመለከተ የዚህ ተጫዋች ጎል አስቆጣሪነት በጣም አስፈላጊ ነው። ምናልባትም ማንቱማን ወይም ደግሞ ለየብቻ ጎል በማስቆጠር ረገድ ይሄ ሰው በሰው ሪፕሌስ በማድረግ ከተመለከትን ኤኪቲኬን ሊተካ የሚችለው አሌክዛንደር ኢሳቅ ነው። ምንም አያጠያይቅም እና አሰልጣኙ ይህንን ተጫዋች ሜዳ ላይ ማሰለፋቸው አይቀርም። ተጫዋቹስ ለሊቨርፑል ምን አይነት ግልጋሎት ይሰጣል? የምናውቀውን አሌክዛንደር ኢሳቅ እናያለን ወይስ አሁንም በአቋም መውረዱ ይቀጥላል ወይ የሚለው ነገር እጅግ በጣም አጠያቂ ጉዳይ ይመስለኛል። ለሊቨርፑል ግን ጥሩ ዜና አልተሰማም። ተጫዋቹ እንግዲህ ለቀጣዮቹ ጊዜያት ለቀጣዮቹ ወራትም ጭምር ወደ ሜዳ አይመለስም። በእርግጥ ያው ኮንዲሽናል ነው የጉዳት ነገር። አንዳንዴ ከተባለውም ቀደም ብለው ሊመለሱ ይችላሉ። ለምሳሌ ራሱ አሌክዛንደር ኢሳቅ ይመለሳል ከተባለበት ጊዜ ፈጥኖ ነው ቶሎ ወደ ሜዳ የተመለሰውና እንደዚህ አይነት ሁኔታዎችን ልንመለከት የምንችልባቸው አማራጮች ሊኖሩ ይችላሉ። ለማንኛውም ግን ሊቨርፑል ለቀሪዎቹ ቢያንስ እንደው እስከ 6 ወራት ለሚጠጉ ጊዜያት ተጫዋቹን የሚያገኝበት እድል አይኖርም። ስለዚህ የፊት መስመሩ ላይ የበለጠ አጀስትመንት ይፈልጋል። ኢቭን ከዚህ በኋላ በሚመጣው የክረምት የዝውውር መስኮትም ተጫዋች ለማስፈረም ወደ ገበያ ሲወጣ ልንመለከት እንችላለንና አሌክዛንደር ኢሳቅ እነ ሞሳላ እነ ኮዲ ጋክፖ ላይ እንግዲህ እንዲሁም ደግሞ ታዳጊው ተጫዋች ሪዮን ንጉሙሃ ትከሻ ላይ ነው የሊቨርፑል የማጥቃት በርደን ወይም ደግሞ ጫና የሚወድቀው። ሁጎ ኤኪቲኬ ቢኖር ቢያንስ የተወሰነ የሚይዝላቸው ሸክም ነበረ። አሁን እሱ የለም። ቀሪዎቹ ጨዋታዎች ላይ ሊቨርፑል በምን አይነት መንገድ ማጥቃቱ ላይ
ጎሎችን እያስቆጠረ ይቀጥላል። እሱን እንግዲህ ቀጣዮቹ ጨዋታዎች ላይ እንመለከተዋለን። ሊቨርፑል የፊታችን እሁድ በመርሲሳይድ ደርቢ ከምንጊዜም ተቀናቃኙ ኤቨርተን ጋር ጨዋታውን የሚያከናውን ይሆናል ማለት ነው።